እንዴት ናችሁ የፖድካስቱ ቤተሰቦች? በያላችሁበት ሰላም እንድትሆኑ እመኛለሁ። ፖድካስቱ ተመልሷል። ዛሬ የምንመለከተው በዓለም ዋንጫው እንግዲህ ትልልቅ ታሪኮች እየተሰሩ ነው የሚገኙት። ትልቅ ተጫዋቾች ራሳቸውን ይበልጥ እያሳዩ ይገኛሉ። የእነዚህ ተጫዋቾች ፐርፎርማንስ በቡድኖቻቸው እድገት ላይ ያለውን ተጽዕኖ እየተመለከትን እንገኛለን። ከነኚህ ተጫዋቾች መካከል ትናንትና ስዊድንን 3-0 በሆነ ውጤት ባሸነፈው የፈረንሳይ ብሔራዊ ቡድን ትልቅ ተጽዕኖ ያሳደረው የኪሊያን እምባፔን ይሆናል። የኪሊያን እምባፔ ተጽዕኖ በዚህ ዓለም ዋንጫ ብቻ ሳይሆን ባለፉት 3 የዓለም ዋንጫዎች መሳተፍ ከጀመረበት የዓለም ዋንጫ ጀምሮ ራሱን ይበልጥ እያሳደገ ወደ ትልልቅ መድረክ እያመጣ ነው የሚገኘው። በተለይ ተጫዋቾች ይፈጠራሉ፣ ነገር ግን ይበልጥ እንዳይጠፉ ደግሞ የተጫዋቾች የሚሰራላቸው ቡድን በቡድኑ ውስጥ የሚኖራቸው የሲስተም አቀባበልና ሲስተሙ እነሱን ሰፖርት የሚያደርግበት መንገድ መሰረታዊ ነገር ነው። የኪሊያን እምባፔ የፈረንሳይ ብሔራዊ ቡድን አስተዋጽኦ ከዛ ጋር የሚገናኝ ነው። በተለይ 2012 ዲዴ ዴሻም የፈረንሳይ ብሔራዊ ቡድን አሰልጣኝ ከሆነ በኋላ በተለይ ራይሞንድ ዶሚኒክ ይዘውት የነበረው የፈረንሳይ ብሔራዊ ቡድን የተረበሸ የዲሲፕሊን ችግር የነበረበት ብሔራዊ ቡድን ነው። ያ ቡድን ፓርላማ ሁሉ የፈረንሳይ ፓርላማ ለሁለት እንዲከፈልና የትልቅ ተጫዋቾችን እጣ ፈንታና አጠቃላይ የሀገሪቱን እግር ኳስ እጣ ፈንታ የወሰኑ ወደ 5 የሚጠጉ ውሳኔዎችን ያሳረፈ ነበር። ከዛ በኋላ የፈረንሳይ ብሔራዊ ቡድን የተሻለ ተፎካካሪ እንዲሆን ምን መደረግ አለበት፣ በተለይ ከተጋጣሚዎቹ አንጻር በዓለም እግር ኳስ ላይ የተሻለ ውጤታማ ሆኖ ከመቀጠል አንጻር ምን ማድረግ አለበት የሚለው ትልቁ ዜና እንደነበረ እናስታውሳለን። 2 ዓመት ቆይቶ ግን ዲዴ ዴሾ የቀድሞው የፈረንሳይ ብሔራዊ ቡድን አምበል እንዲሁም ከፈረንሳይ ብሔራዊ ቡድን ጋር 1998 የዓለም ዋንጫ ያነሳ የነ ዚነዲን ዚዳንን ትውልድ ታሪክ የሚያውቅ የዛ ታሪክ አካል የሆነ ያን ደግሞ ይዞ እንዴት መቀጠል አለብኝ ብሎ ለመስራትና የተሻለ ቡድን ፉክክር ለመፍጠር የማይቸገር አሰልጣኝ በመሆኑ ወደ ብሔራዊ ቡድኑ ከመጣ በኋላ ትልቅ ተጫዋቾችን ማብቃት ችሏል። በተለይ የትልቅ ተጫዋቾቹ መብቃት ብቻ ሳይሆን የፈረንሳይ ብሔራዊ ቡድንን እንደ ታለንት ፑል ነው የምንመለከተው። ያን ታለንት ፑል መቋቋም፣ ያን ታለንት ፑል ተቆጣጥሮ የተሻለውን የፈረንሳይ ብሔራዊ ቡድን ለመፍጠር መሄድ ይበልጥ የአሰልጣኙን ትልቅ አእምሮ የሚያሳይ ነው። የሚመጡ ተጫዋቾችን በብሔራዊ ቡድኑ ውስጥ የተሻለ ፐርፎርም እንዲያደርጉ እንዲከባበሩ ማድረግ የቻለ አሰልጣኝ ነው። ትናንትና ከጨዋታው በኋላ ኪሊያን እምባፔ የሰጠውን አስተያየት እየተመለከትኩ ነበርና የዚህ ብሔራዊ ቡድን ትልቁ ስኬት ዲዴ ዴሾ ነው ብሏል እና የአሰልጣኙን ስኬት የሚያከብሩ ተጫዋቾች ያሉበት ቡድን ነው የፈረንሳይ ብሔራዊ ቡድን። በዚህ ዓለም ዋንጫ ውድድሩ ከመጀመሩ በፊት የዓለም ዋንጫው ስኬታማ ቡድን ይሆናል የሚል ግምት እንደነበረ የሚታወቅ ነው። ይሄ ሁላችንም ዓለም ዋንጫው ልክ ሊጀምር ሲል ማን ፌቨራይት ይሆናል የዚህ ዓለም ዋንጫ የሚል ጥያቄዎች መጠየቃችን ስለማይቀር የመጀመሪያ የምናነሳው የነበረው የፈረንሳይ ብሔራዊ ቡድን ነበር። ግን የምናነሳው የፈረንሳይ ብሔራዊ ቡድን ታለንት ስላለው ብቻ ሳይሆን የፈረንሳይ ብሔራዊ ቡድን ታለንቱን መያዝ የቻለበት መንገድ ነው። ሌሎቹ ታለንታቸውን የያዙበት መንገድ ስታይ እና የፈረንሳይ ብሔራዊ ቡድን ታለንት የያዘበትን መንገድ ስንመለከት ያን ታለንት ለብሔራዊ ቡድኑ እየተጠቀመበት ያለውን መንገድ ስንመለከት ብሔራዊ ቡድኑ የተሻለ ብዙ ርቀት መጓዝ እንደሚችል የሚያሳይ ነው። ከነኚህ ታለንቶች መካከል የዘንድሮቹን የነ ሚሼል ኦሊሴን፣ የነ ዴዚሬ ዲዌ፣ የነ ባርኮላን፣ የነ ኪሊያን እምባፔን ፊት መስመር ላይ ያሉትን ሌሎች ተቀያሪ ወንበር ላይ የሚቀመጡትን እነ ዣን ፊሊፕ ማቴታ አይነት ተጫዋቾች ይዞ ተጫዋቾቹ በቡድኑ ውስጥ የሚኖራቸውን ኢምፓክት ከማስረዳት ባለፈ አንድ ተጫዋች የሚጫወትበት ደቂቃ ውስን መሆን እሱን ካለመፈለግና መፈለግ ጋር የሚገናኝ አለመሆኑን የሚያስረዳበት ቋንቋው ዲዴ ዴሾን የተለየ ሰው ያደርገዋል። አሰልጣኙ ትልቅ አሰልጣኝ መሆኑን በሚገባ እያሳየ ነው የሚገኘው። በዘንድሮ የውድድር ዓመት ደግሞ የፈረንሳይ ብሔራዊ ቡድን እጅግ በጣም የሚደንቀው በብዙ ኳሊቲዎች የተሞላ ብሔራዊ ቡድን ሆኗል። ኪሊያን እምባፔ ትናንትና 18ኛ ጎሉን ማስቆጠር ችሏል በዓለም ዋንጫው። እንደምታውቁት ሊዮኔል ሜሲ 6 የዓለም ዋንጫ ጨዋታዎችን የተጫወተው። ኪሊያን እምባፔ ይሄኛው የዓለም ዋንጫው 3ኛ የዓለም ዋንጫው ነው።
ሊዮኔል ሜሲ በተጫወተባቸው የዓለም ዋንጫ ጨዋታዎች ያስቆጠራቸውን ጎሎች ስንመለከት 2006 በጀርመኑ የዓለም ዋንጫ 3 ጨዋታዎችን ያደረገው ያኔ ወጣት ነበር ሊዮኔል ሜሲ፣ አንድ ጎል ብቻ ነበር ያስቆጠረው። 2010 ሊዮኔል ሜሲ ደቡብ አፍሪካ ላይ በነበረው የዓለም ዋንጫ 5 ጨዋታዎችን አድርጎ ምንም ጎል አላስቆጠረም። ይሄ በጣም ደካማው የሚባለው የሊዮኔል ሜሲ የውድድር ዘመን ነው። የአፍሪካው የዓለም ዋንጫ ትልቅ ተጫዋቾችም የነበሩበት የዓለም ዋንጫ ነው። በተለይ በወቅቱ የጎንዛሎ ሂጉዌን ብቃት ጥሩ የነበረበት ጊዜ ስለነበር ሊዮኔል ሜሲ ጎንዛሎ ሂጉዌን ያሉበት የማጥቃት እንቅስቃሴ እንዲሁም ፊት መስመር ላይ ሌሎች ጥራት ያላቸውን ተጫዋቾች እንደ ሰርጂዮ አጉዌሮ አይነት ተጫዋቾችን የአርጀንቲና ብሔራዊ ቡድን የያዘበት ስለነበር የአርጀንቲና ብሔራዊ ብዙ ይጓዛል የሚል እምነት ነበር በብዙዎች ዘንድ። ግን የአርጀንቲና ብሔራዊ ቡድን አልተጓዘም። ያን ያክል የተጓዘ ብሔራዊ ቡድን አልነበረም። በ2014 የዓለም ዋንጫ ላይ 4 ጎሎችን አስቆጠረ። 7 አፒራንሶች ነበሩት በዚህ የዓለም ዋንጫ። 2018 ላይ 4 ተሳትፎ አድርጓል በዓለም ዋንጫው ሊዮኔል ሜሲ። 1 ጎል ነው ያስቆጠረው ሜሲ። ይሄ የ2018 የዓለም ዋንጫ የሊዮኔል ሜሲን ኢምፓክት ብዙዎች ያዩበት መንገድ በጣም ደካማ የዓለም ዋንጫ ብለውታል። ምክንያቱም 4 ጊዜ ተሳትፎ 1 ጎል ነው ያስቆጠረው። በየዓለም ዋንጫው የሚያስቆጥራቸው ጎሎች መጠን በጣም ዝቅ እያሉ መምጣት ነው እንግዲህ ሊዮኔል ሜሲን እንደዚህ እንዲሆን ያደረገው። በ2022 የሊዮኔል ሜሲ የዓለም ዋንጫ ይመስል ነበር። 7 ጨዋታዎችን አደረገ፣ 7 ጎሎችን ነው ያስቆጠረው በካታሩ የዓለም ዋንጫ። ያው በካታሩ የዓለም ዋንጫ ሊዮኔል ሜሲ የዓለም ሻምፒዮን መሆኑ የሚታወቅ ነበር። 2026 ላይ ዩኤስኤ፣ ካናዳና ሜክሲኮ እያዘጋጁት ባለው የዓለም ዋንጫ ደግሞ እስካሁን ሊዮኔል ሜሲ 3 ጨዋታዎችን አድርጓል፣ 6 ጎሎችን ማስቆጠር ችሏል። ይሄ የሜሲን የውድድር ዓመት ደግሞ ይበልጥ ሌላ ታሪክ ውስጥ የከተተ ነው። 3 ጨዋታዎችን አድርጎ 6 ጎሎችን አስቆጥሯል። በ2014 የዓለም ዋንጫ ካስቆጠራቸው ጎሎች አጠቃላይ በ7 ጨዋታ ካስቆጠራቸው 4 ጎሎች በ2 የሚበልጥ በ2010 የዓለም ዋንጫ ካደረጋቸው 5 ጨዋታዎች ምንም ጎል ያላስቆጠረበት ነበረ። በ6 ጎሎች የሚበልጥ ጊዜ ነው እያሳለፈ የሚገኘው። ይሄ የሱ ድሪም የዓለም ዋንጫ ይመስላል። ግን አንድ ሰው ከጀርባው መጥቶበታል። አሁን ይሄ ሰው ኪሊያን እምባፔ ነው። እምባፔ በዓለም ዋንጫው እጅግ በጣም የተሳካለት ሰው ሆኖ ቀጥሏል። ትናንትና በጨዋታ 2 ጎሎችን አስቆጥሯል። አጠቃላይ በ2026 የዓለም ዋንጫ ኪሊያን እምባፔ 5ኛና 6ኛ ጎሉን ያስቆጠረው የሲዝን 5ኛና 6ኛ የዓለም ዋንጫ ጎሉን ማስቆጠር ችሏል። የኪሊያን እምባፔ የዓለም ዋንጫ ሪከርድን ስንመለከተው ከሊዮኔል ሜሲ በ3 የሚያንስ ነው። ነገር ግን ኪሊያን እምባፔ እኩል አሁን ከሊዮኔል ሜሲ ጋር ለመጠጋት 1 ጎል ብቻ ነው የሚቀረው። 2018 ራሻ ላይ ኪሊያን እምባፔ 4 ጎሎችን አስቆጥሯል። እንደመታደል ሆኖ ኪሊያን እምባፔ በተሳተፈበት የዓለም ዋንጫ አንድ የኪሊያን እምባፔ ጨዋታ የማየት እድል አጋጥሞኛል። ስቴዲየም ውስጥ የነበረው የፈረንሳይ ደጋፊዎች ድባብ እጅግ በጣም የሚደነቅ ነበር። የራሻው የዓለም ዋንጫ ኪሊያን እምባፔ ያነገሰበት ነበር። ያው ከሞናኮ ከወጣ በኋላ በዓለም እግር ኳስ ውስጥ የተሻለ መጓዝ መቻሉ፣ በፓሪስ ሴን ጀርሜን ደግሞ መንገሱ በዓለም ዋንጫው እንዲጠበቅ አድርጎት እንደነበረ እናስታውሳለን። ያኔ ኪሊያን እምባፔ ገና ፍሬሽ ኪሊያን እምባፔ ነበር። የብዙ የስፖርት ቤተሰቦች አይን ያረፈበት ተጫዋች ሆኖ የተመለከትንበት ነው። ኪሊያን እምባፔ እንግዲህ በዛን ውድድር 4 ጎሎችን አስቆጥሯል። በ2022 የካታሩ የዓለም ዋንጫ ኪሊያን እምባፔ እንደገና ያደገበት ነው። ዲዴ ሾው ከጨዋታው በኋላ እንደተናገረው ኪሊያን እምባፔ የትልቅ ጨዋታ ተጫዋች ነው ብሎታል። በእርግጥም የሚያሳምነው ነገር በትልልቅ ጨዋታዎች ላይ በተለይ በኖካውት ጨዋታዎች ላይ ኪሊያን እምባፔ በጣም ወሳኝ የሚባሉ ጎሎችን ያስቆጠረ የሚገኝ ተጫዋች ነው። ራሷ አርጀንቲናን ያስወጡበትን የዓለም ዋንጫ ማንሳት እንችላለን። በ2018 የዓለም ዋንጫ ክሮኤሽያን ያሸነፉበትን
የፍጻሜውን ጨዋታ ብዙዎቻችን የምናስታውሰው ነው። የተሻለ የፈረንሳይ ብሔራዊ ቡድንን የተሻለ ጉዞ የተመለከትንበት እንደነበረ እናስታውሳለን። በእያንዳንዱ የጨዋታ መንገድ ውስጥ በተለይም ደግሞ ኪሊያን ምባፔ የተሻለ የሚባለውን ነገር ለቡድኑ ለመስጠት የሚያደርገው ነገር የሚደነቅ ነበር። በወቅቱ 4-2 በሆነ ውጤት ክሮኤሽያን ሲያሸንፉ ማሪዮ ማንዙኪች ራሱ ጎል ላይ ባስቆጠረው ኳስ ነበረ ፈረንሳይ ጨዋታውን መምራት የጀመረችው። ከዛ በኋላ አንቷን ግሪዝማን አስቆጠረ። ከዛ ፖል ፖግባ፣ ከዛ ኪሊያን ምባፔ ያስቆጠሯቸው ኳሶች ነበሩ ጨዋታውን እንዲያሸንፉ የረዳቸው። ከዛ ቀድሞ በተደረጉ ጨዋታዎች የኪሊያን ምባፔን ትልቅነት በደንብ የተመለከትንበት ነበረ። ምክንያቱም ኪሊያን ምባፔ በግማሽ ፍጻሜውም ሆነ በሩብ ፍጻሜው ያገኟቸውን ቡድኖች ያሸነፉባቸውን ወሳኝ የሚባሉ መነሻዎች የሰጠ ተጫዋች ስለነበረ ማለት ነው። አብዛኛውን የጨዋታ መንገዳቸው የፈረንሳይ ብሔራዊ ቡድን የሚነሳው የነበረው ከመስመር በሚያጠቁበት የጨዋታ ሽግግር ነው። በተለይ ይሄን ሽግግር ደግሞ የሚመራው ኪሊያን ምባፔ ነበር። ያኔ የፈረንሳይ ብሔራዊ ቡድን አሰልጣኝ የነበረው ዲዲ ዴሻም የተናገረውን ነገር ማስታወስ በቂ ነበር። ባለን የተጫዋቾች ኳሊቲ ብቻ አይደለም ቡድናችን ጠንካራ የሆነው፣ እነኚህ ተጫዋቾቻችን በቡድናችን ውስጥ አስፈላጊውን ነገር ለመስጠት ያላቸው ዲሲፕሊን ነው ለዚህ ያበቃን የሚል አስተያየት ሰጥቶ ነበርና በፈረንሳይ ብሔራዊ ቡድን ውስጥ ያለው ትልቁ እድገት የነ ኪሊያን ምባፔ ብቃት ብቻ ሆኖ አይደለም። በቡድን ውስጥ በጣም መሰረታዊ የሚባለው ነገር የተጫዋቾች ዲሲፕሊን ነው። የተጫዋቾችን ዲሲፕሊን በመቆጣጠር ደግሞ የፈረንሳይ ብሔራዊ ቡድን የሚቸገር ብሔራዊ ቡድን እየሆነ አይደለም ከ2012 ወዲህ ባሉት ዓመታት። ምክንያቱም ከብዙ ስህተቶች ተምሯል። ብዙ ኳሊቲ ያላቸውን ተጫዋቾች ወደ ቡድን ውስጥ ያመጣል። እነዚህ ኳሊቲ ያላቸውን ተጫዋቾች አስፈላጊ በሚባለው የጨዋታ ሁኔታ ውስጥ የሚጠቀምበት መንገድ በራሱ ለአሰልጣኙ የተሻለ አቅም ሰጥቶታል። የቡድኑን የጨዋታ መንገድ የሚቀርጸው ለተጫዋቾቹ በሚመችበት መንገድ ነው። ተጫዋቾቹ እንቅስቃሴው በሜዳ ላይ ገነው እንዲወጡ በሚያደርግበት ሐሳብ ውስጥ እንዲቆዩ ነው የሚያደርጋቸው። ምክንያቱም የእነዚህ ተጫዋቾች ውጤታማ መሆን፣ የእነኚህ ተጫዋቾች በሜዳ ላይ እንቅስቃሴ ተሽሎ መገኘት የቡድን እድገቱ ወሳኝ ፓርት ነው። ስለዚህ የቡድን እድገቱን የተሻለ ለማድረግ የእነዚህን ተጫዋቾች የሜዳ ላይ እንቅስቃሴ ነፃነት ነው የሚያውጀው አሰልጣኝ ዲዲ ዴሾ። ስለዚህ በዚህ ሲስተም ውስጥ ውጤታማ ከሆኑ በዚህ ሲስተም ውስጥ ሰርቫይቭ እያደረጉ ከሚገኙ ተጫዋቾች መካከል ኪሊያን ምባፔ አንዱ ነው። አሁን ያለውን የቲሙን ዳይናሚክ የሆነውን የጨዋታ መንገድ ከተመለከትን በቀጥተኛ የጨዋታ አቀራረብ ውስጥ በተለይም ደግሞ ቨርቲካል የሆነ ፔኔትሬሽን የሚመርጥ ነው። እነዚህ ቨርቲካል የሆነ ፔኔትሬሽን አብዛኛውን ፊት ላይ የሚቆሙ ተጫዋቾችን የማግኘት ከመስመር የሚነሱ የጨዋታ ሽግግሮችን የመምራት ፊት ላይ የሚገኙና አማካኝ ላይ የሚገኙ ተጫዋቾችን ኮኔክሽን የሚባለው ወይም ደግሞ አታኪንግ ኮኔክሽን የሚባለውን እንዳይቆረጥ የማድረግ ስራ ነው የሚሰራው። በተለይ በዘንድሮ የውድድር ዓመት የኪሊያን ምባፔ ውጤታማ መሆን ጀርባ አንድ ተጫዋች መዘንጋት ያለብን አይመስለኝም። ይሄ ተጫዋች ሚሼል ኦሊሴ ነው። ትናንትና ሁለቱን ጎሎች አስቆጥሮ 17ኛና 18ኛ ጎሉን በዓለም ዋንጫ ሲያስመዘግብ ኪሊያን ምባፔ የተመለከትኩት ከዚህ በኋላ በሚደረጉ ጨዋታዎችም ይሄ ተጫዋች ብዙ ጎሎችን እንደሚያስቆጥር ማሳያ ነው። የተጫዋቾች ኳሊቲ አብዛኛውን ጊዜ በተለይ ሊገን የሚችለው ከነሱ ጀርባ በሚጫወቱ ተጫዋቾች ብቃት ነው። አሁን ኪሊያን ምባፔ በዚህ ዓለም ዋንጫ ብቻ ሳይሆን በቀጣዮቹ የዓለም ዋንጫዎች ልንለው እንችላለን ከእድሜው አንጻር። ምክንያቱም ሊዮኔል ሜሲ አሁን እየተጫወተበት የሚገኘው እድሜው 39 ዓመቱ ነው። ክርስቲያኖ ሮናልዶ አሁን ያለው እድሜው 41 ዓመቱ ላይ ደርሷል። የኪሊያን ምባፔ በዚህ የዓለም ዋንጫ በጣም ወጣት ሆኖ ማለት ከሌሎቹ አንጻር ያለውን እድሜ ስንመለከተው ቀጣይ የዓለም ዋንጫዎች ተስፋ የሚጠብቀው ተጫዋች መሆኑን መረዳት ቀላል ይመስላል። ምክንያቱም ተጫዋቹ በዲሴምበር 1998 ላይ ነው የተወለደው። ይሄ ማለት በብዙ ፈረንሳውያን ዘንድ የማይዘነጋው የፈረንሳዩ የዓለም ዋንጫ የምናስታውሰው ከእሱ ከተወለደ ከ5 ወራት በኋላ የፈረንሳይ ብሔራዊ ቡድን ሻምፒዮን ሆኗል በዓለም ዋንጫው።
ኪሊያን ምባፔ አሁን 27 ዓመቱ ላይ ይገኛል። ከዚህ በኋላ ኪሊያን ምባፔ ቀጣዩ የዓለም ዋንጫ በ31 ዓመቱ የመሳተፍ እድል አለው። ቀጣዩን የዓለም ዋንጫ ራሱን መጠበቅ ከቻለ ራሱን ማስተካከል የሚችል ከሆነ በተለይ ደግሞ ከእግር ኳስ ጨዋታ ውጭ ባሉት ነገሮች ላይ ትኩረት አድርጎ የሚሰራ ከሆነ ኪሊያን ምባፔ በ35 ዓመቱ ቀጣዩን የዓለም ዋንጫ ይሳተፋል ተብሎ ይታሰባል። ነውም አንድ ጽሑፍ እየተመለከትኩ ምንድነው የሚለው የኪሊያን ምባፔ አሁን ያለበትን ሁኔታ ተመልክተን ልጁ እያስቆጠረበት ከሚገኘው የጎል ሪከርድ አንጻር ምክንያቱም በአንድ ጨዋታ አንድ ጎል ነው እያስቆጠረ ያለው እስካሁን ድረስ 18 ጨዋታዎችን ያደረገው በዓለም ዋንጫ በአንድ ጨዋታ አንድ ጎል ካስቆጠረ ከዚህ በኋላ በሚያደርጋቸው ጨዋታዎች ጎሎችን ሊያስቆጥር ይችላል ብለን ኤክስፔክት ብናደርግ ከዚህ በኋላ የሚያደርጋቸው የዓለም ዋንጫ ጨዋታዎች አሁኑንም የዓለም ዋንጫ ጨዋታ ጨምሮ ኪሊያን ምባፔ በአጠቃላይ ወደ 12-13 የዓለም ዋንጫ ጎሎችን ያስቆጥራል ተብሎ ኤክስፔክት ይደረጋል። ስለዚህ ብዙ የዓለም ትልልቅ ተጫዋቾች ሊደርሱበት የሚችሉት ይሆናል ተብሎ ኤክስፔክት አይደረግም። ምክንያቱም አሁን እያስቆጠረበት ካለው ስታቲስቲክስ ተነስተን ኪሊያን ምባፔን ለመጠጋት ለብዙ ተጫዋቾች አስቸጋሪ ነው የሚሆነው። በተለይ ሊዮኔል ሜሲ ፕራይም በነበረበት ሰዓት ላይ ጎል ያላስቆጠረበት የዓለም ዋንጫ ሁሉ አለ። ቀደም እንደነገርኳችሁ 2010 የዓለም ዋንጫ ላይ ሊዮኔል ሜሲ ጎል ሳያስቆጥር ነው የተመለሰው። 5 ጨዋታዎችን አድርጎ ሜሲ በነዛ የ5 የዓለም ዋንጫ ጨዋታዎች ላይ ምንም ጎል አላስቆጠረም። 2-6-3 ጨዋታዎችን አድርጎ አንድ ጎል ነው ያስቆጠረው። በሁለት የዓለም ዋንጫዎች ሊዮኔል ሜሲ 8 ጨዋታዎችን አድርጎ አንድ ጎል ነው ያስቆጠረው። 2018 የዓለም ዋንጫ ላይ 4 ጨዋታዎችን አድርጎ አንድ ጎል ነው ያስቆጠረው። የኪሊያን ምባፔ ታሪክን የሚለይ ነው። በራሽያ የዓለም ዋንጫ 4 ጎሎችን አስቆጥሯል። በካታሩ 8 ጎሎችን አስቆጥሯል። አሁን 6 ጎሎችን አስቆጥሯል። ይሄ እንግዲህ የልጁን ብቃት በሚገባ የሚያሳይ ነው። 18ኛ ጎሉ ላይ ከደረሰ በኋላ የሚታሰበው ነገር ምንድነው? ሌሎች ጎሎችን ለማስቆጠር የሚያስችል እድሜ አቅም እንዳለው የሚያጠናክር ነው። ለዚህ ነው ዲዴ ዴሾ የሰራው ቡድን የተጫዋቾቹን ኳሊቲ ተሸክሞ የሄደበት የራሱ ሲስተም ከራሱ የጨዋታ እቅድ ተነስቶ ለተጫዋቾች ምቾት በመጨነቅ ቡድን ሲሰራ ትልቅ አሰልጣኞች ቡድን የሚሰሩበት ዋነኛው ሐሳባቸው ለተጫዋቾች ምቾት በሚሆን መንገድ ነው ቡድን የሚሰሩት። ዲዴ ዴሾ ለኪሊያን ምባፔ ምቾት በሚሆን መንገድ ነው ቡድን እየሰራለት የሚገኘው። ከሱ ጀርባ ላይ ከሱ አካባቢ የሚያዘጋጃቸው ተጫዋቾች የሱን የጨዋታ እንቅስቃሴ የሚያቀሉ ናቸው። አብዛኛዎቹ ንክኪዎችን ከተመለከትን ሴንተር ኦፍ አቴንሽኑ እሱ ነው። የፈረንሳይ ብሔራዊ ቡድን አታኪንግ ፕሮግሬሽንና የፈረንሳይ ብሔራዊ ቡድን ፔኔትሬሽኖች የሚነሱት ከሱ ነው። እሱ በሚያደርጋቸው ሽግግሮች የፈረንሳይ ብሔራዊ ቡድንን ተጠቃሚ ለማድረግ ስራዎችን ይሰራል። የፈረንሳይ ብሔራዊ ቡድን እያንዳንዱን ሁለንተናዊ የሆነውን የማጥቃትና የመከላከል ሽግግሮችን በተሻለ ዕውቀት ሲመራ ኪሊያን ምባፔን ማዕከል ያደረገ ሲስተም ነው የፈጠረው። ለዚህ ነው አሰልጣኞች ተጫዋቾችን የሚሰሩበት መንገድ፣ አሰልጣኞች ተጫዋቾችን የተሻለ የሚያደርጉበት መንገድ፣ የሚፈጥሩበት መንገድ ወሳኝ ነው የሚባለው። ለዚህ ነው የዚህ ተጫዋች እንቅስቃሴ፣ የዚህ ተጫዋች የቡድን ሚና፣ የዚህ ተጫዋች የአደገው የሚባለው ጥራት ያለው የጨዋታ መንገድ ለፈረንሳይ ብሔራዊ ቡድን ለራሱም የፈጠረለት አቅም በቀላሉ የሚታይ አይደለም። ትናንትና ኪሊያን ምባፔ ጎሎችን ማስቆጠር ብቻ ሳይሆን ሌሎች ታሪኮችንም የሰራበት የጨዋታ ምሽት ነበር። በኖካውት የዓለም ዋንጫ ጨዋታዎች 10ኛ ጎል ያስቆጠረ ብቸኛው የዓለማችን ተጫዋች ሆኗል። ከዚህ በፊት 9 ጎል ማስቆጠር የቻለው የዓለማችን ትልቁ ተጫዋች ትልቁ ሮናልዶ ነበር። ሮናልዶ ሉዊስ ናዛሪዮ ዴሊማ እንዲሁም ሊዮናዲስ እነኚህ ሁለቱ ተጫዋቾች ብቻ ናቸው በዓለማችን በኖካውት ጨዋታ 9 ጎል ያስቆጠሩ። ወሳኝ የሚባሉ የኖካውት ጨዋታዎች እንግዲህ ጎል ለማስቆጠር ምን ያክል የቡድኖችን ታይት የሆነ የመከላከል አደረጃጀት መስበር እንደሚፈልግ ግልጽ ነው። በተለይ ቡድኖች የዓለም ዋንጫ ላይ የሚፈልጉትና የሚያደርጉት ነገር ምንድነው? ታይት የሆኑ ሲቹዌሽኖችን መፍጠር ነው የሚፈልጉት። በጣም ጥብቅ የሆኑ በመከላከል አደረጃጀት የማይከፈቱ
እንቅስቃሴዎችን ነው ማዘጋጀት የሚፈልጉት። በመከላከል አደረጃጀት ውስጥ የማይከፈቱ ለማስከፈት ጊዜ የሚወስዱ ሽግግሮችን የሚያደርጉበት መንገድ ምንድነው? ጨዋታዎቹ የምታሸንፍበት መንገድ በዛ መንገድ ስለሆነ፣ ስለዚህ ጨዋታዎችን የምታሸንፍበት መንገድ የተሻለ ኤፈርት ይጠይቃል ማለት ነው። እንደነ ኪሊያን ምባፔ አይነት ተጫዋቾች፣ እንደነ ሊዮኔል ሜሲ አይነት ተጫዋቾች፣ እንደነ ክርስቲያኖ ሮናልዶ አይነት ተጫዋቾች እዚህ መድረክ ላይ ራሳቸውን ይበልጥ ማሳየት አለባቸው ተብሎ የሚታሰበው ለዛ ነው። ሮናልዶ፣ ሉዊስ ናዛሪዮ ዴሊማና ሊዮናዲስ በዚህ የዓለም ዋንጫ መድረክ ላይ ኖካውትን በማስከፈት በኖካውት ጨዋታዎች ለቡድናቸው የሰጡት ነገር ከፍተኛ መሆኑን የምናውቀው የዚህን ቶርናሜንት ክብደት ስንረዳ ነው። ከባድ ነው። አሁን ኪሊያን ምባፔ 10ኛ ጎሉን ማስቆጠር ችሏል በዓለም ዋንጫ ኖካውት ስቴጅ ላይ ማለት ነው። ከዛ ውጭ ኪሊያን ምባፔ ትናንትና የነበረውን አንዱ ትልቁ ኳሊቲ ከተመለከትን 55 ተቾችን አድርጓል 84 ደቂቃዎች ሜዳ ላይ በቆየበት ጊዜ ማለት ነው። ይሄ ምን ያክል ሙቭመንቱ ያደገ እንደሆነ ለተጫዋቾች አስቸጋሪ የሆኑ ሽግግሮችን ያደርግ እንደሆነ ፍሌክሲብል የሆነ የጨዋታ ሽግግሮች ሙቭመንቶች እንዳሉት የሚያሳይ ነው። በብዙ መንገዶች የሚሄድባቸው ሽግግሮች አብዛኛውን አንግል እየሰጡት ተመልክተናል። እነዚህ አንግሎች የተጫዋቹን ኳሊቲ ይበልጥ የሚያሳዩ ናቸው። አንግሎቹ የቡድን እንቅስቃሴው እንዳይሞት፣ የቡድን እንቅስቃሴው ህይወት ያለው እንዲሆን፣ አንግሎቹ ለተጋጣሚ ቡድን የመተንፈሻ አቅጣጫ እንዳይኖራቸው ያደረገ ነው። 84 ደቂቃዎች ቆይቶ አንድ ተጫዋች 55 ተች ማድረግ ማለት በኳስ እንቅስቃሴ ውስጥ ምን ያክል ከኳስ ጋር እንደነበረ የሚያሳይ ነው። ከፍተኛ የሆነ ቁጥር ነው ኪሊያን ምባፔ የፈጠረው ማለት ነው። ይነካቸው የነበሩ ኳሶች ምን ያክል ከፍተኛ እንደሆኑ የሚያሳይ ነው። ኪሊያን ምባፔ በአጠቃላይ በእንቅስቃሴ ከተመለከትነው ወደ 0.89 አካባቢ ሰከንዶች በኋላ ኳስ ይነካል። ይሄ ማለት ለአንድ የቀረበ ነው ማለት ነው። በቃ በአንድ ደቂቃ ውስጥ ኳስ ይነካል። በእያንዳንዱ ደቂቃው ኳስ ይነካል ማለት ነው። ምን ያክል በእንቅስቃሴ ውስጥ እንደነበረ በደንብ የሚያሳይ ነው። የተጫዋቹ ሙቭመንት፣ የተጫዋቹ ሪጂድ አለመሆን፣ የተጫዋቹ ከእንቅስቃሴው ጋር አብሮ የሚሄድና ከእንቅስቃሴው ጋር አብሮ የሚመለስ ተጫዋች መሆኑን በሚገባ በዚህ መረዳት ይቻላል። ከዛ ውጭ የፓሲንግ አኪሬሲውን ከተመለከትን 82% የፓሲንግ አኪሬሲ ነበረው ኪሊያን ምባፔ። አብዛኛውን እነዚህ አኪሬሲዎቹ ደግሞ የማጥቃት እንቅስቃሴውን የሚመራባቸውና ሪሲቪንግ አንግሎቹ ደግሞ ከተመለከትን ተመልሶ ወደ ኋላ ወርዶ ኳሱን የሚቀበልበትን አንግል ራሱ የሚያዘጋጅበት እውቀትም ከፍተኛ ነበር ይሄ ተጫዋች። ስለዚህ በብዙ መንገድ በብዙ ሁኔታ ውስጥ ከተመለከትነው የተሻለውን ኪሊያን ምባፔን በደንብ ያየንበት ነበር። የተሻለው ኪሊያን ምባፔ ገኖ የወጣበት ነበር ይሄ ጨዋታ። ከዛ ውጭ 3 ሰክሰስፉል ድሪብሎችን አድርጓል። እነኚህ የተጋጣሚን እንቅስቃሴ አልፈው የሄዱና ተጋጣሚን አሸንፈው ወደ ሌላኛው የጨዋታ ቀጠና የገባባቸው ሽግግሮች ናቸው። በጣም ወሳኝ የሚባሉ ሽግግሮችን ያደርገው በማጥቃት እንቅስቃሴ ለቡድኑ ወሳኝ የሚባለውን ነገር ለመስጠት የዚህ ተጫዋች ኳሊቲ በእያንዳንዱ የጨዋታ እንቅስቃሴ ውስጥ የሚመነዘርበትን ሐሳብ ነው እየተመለከትን ያለ ነው። ስለዚህ በብዙ መንገድ ቡድኑን እንዲያሸንፍ የሚያደርግበት ሐሳቡ፣ በብዙ መንገድ ቡድኑ እንቅስቃሴን ተቆጣጥሮ እንዲወጣ የሚያደርግበት መንገዱ የሚደነቅ ነው። ሽግግሮቹ በጣም የበሰሉ ናቸው። የቡድን ጓደኞቹን ነፃ የሚያወጣባቸው መንገዶቹ በጣም የሚደንቁ ናቸው። የተጋጣሚ የተከላካይ መስመር ክፍልን የሚያፈራርስበት መንገድ በጣም የሚደነቅ ነው። ከኳሊቲ አንጻር ኪሊያን ምባፔ ታሪክ ብቻ ሳይሆን የሚሰራው ኳሊቲው ራሱ በጣም የሚደነቅ ኳሊቲ ሆኖ ተመልክተናል። ዲዲዬ ዴሾና ተጫዋቹ በዚህ የዓለም ዋንጫው ትኩረት ይዘዋል። አብዛኛውን የጨዋታ መንገዶቹ በሱ ዙሪያ መሰራታቸው ብቻ ሳይሆን የሱ የጨዋታ እንቅስቃሴ በሌሎች የቡድን አጋሮቹ የሚታገዝበትን መንገድ የሰራበት ብልጠቱ ዲዲዬ ዴሾን ትልቅ አሰልጣኝነቱን የሚያሳይ ነው። ዲዲዬ ዴሾ በቅርቡ እናቱ አልፈው እናቱን ቀብሮ ነው የመጣው በፈረንሳይ። ያ በፈረንሳይ እንደምታስታውሱት ከፍተኛ የሙቀት መጠን ነበረ። በዛ ምክንያት ከተጎዱ ቤተሰቦች መካከል አንዱ የዲዲዬ ዴሾ ቤተሰብ ይገኝበታል። ከዛ መልስ ነው እንግዲህ መጥቶ እንደገና የፈረንሳይ ብሔራዊ ቡድንን በዋና አሰልጣኝነት ተረክቦ
ከሐዘን መልስ እየመራ የትናንትናውን ጨዋታ የገባው። በጨዋታው የነበረውን አመራር ከተመለከትን ሐዘን ውስጥ የነበረ ሰው አይመስልም። ለሙያው ምን ያክል ራሱን የሰጠ ሰው እንደሆነ እዛ ላይ መረዳት እንችላለን። ከፍተኛ የሆነ ጫና እንዳለ ግልጽ ነው። የቤተሰብ ሐዘን በጣም ከባድ ነው። ይህንን ሐዘን ተቋቁሞ ብሔራዊ ቡድኑን የተሻለ እንዲሆን ከተጫዋቾቹ ጀርባ እዚህ ጨዋታ ላይ መገኘቱ አስፈላጊ እንደሆነ በማወቁ ሐዘኑን ሳይጨርስ ነው የመጣው። ተጫዋቾቹም ይህንን የሱን ጥረት አይተው ሪፔ አድርገውታል፣ ከፍለውታል። ኪሊያን ምባፔ የነበረው የትናንትናው ብቃት ለዚህ አንዱ ማሳያ ነው። እሱም ከጨዋታውን በኋላ የተናገረው በቡድናችን ውስጥ ያለው ስሜት የቤተሰብ ያክል ነው። ዲዲሾ ያጋጠመው ነገር እኛም ህይወት ውስጥ እንዳጋጠመን ነው የምናስበው። ምክንያቱም እሱ ዋን ኦፍ አስ ነው ያለው፣ የኛ አንዱ ነው። ስለዚህ ለሱ ይህንን ነገር ማበርከት እንፈልጋለን፣ መስጠት እንፈልጋለን። እሱ ለኛ ላደረገው ነገር እኛ አሁን እየሆን ያለነው በጣም ትንሹ ነው። ከዚህ የተሻለ ነገር ማድረግ ይኖርብናል ያለው። የዲሾ የቡድን ግንባታ በተጫዋቾቹ ቢውልድ ያደረገው ትረስት፣ ተጫዋቾቹ ለሱ የሰጡት ሐሳብ፣ ተጫዋቾቹ በሱ ሐሳብ ውስጥ የቆዩበት መንገድ የማይቆረጥ ገመድ ነው። ይሄ የፈረንሳይ ብሔራዊ ቡድን በዚህ ዓለም ዋንጫው የተሻለ እንዲጓዝ ከሚያደርጉ ከስኪል በላይ የተሻለ እንዲጓዝ የሚያደርገው ነገር። አንዳንዴ ስኪል ብቻውን በቂ አይደለም። ስኪል የነ ኪሊያን ምባፔ ስኪል ሊኖር ይችላል። የዓለም ዋንጫ ሪከርድ ሊሰብር ይችላል። በየጨዋታዎቹ ጎል ሊያስቆጥር ይችላል። እሱ ብቻውን ግን በቂው አይደለም። እዛ መሃል ላይ የገነባው ማንነት፣ እዛ መሃል ላይ የገነባው መተማመን፣ ትረስቱ ነው ወሳኙ ነገር። የፈረንሳይ ብሔራዊ ቡድን መከባበሩና መተማመኑ ውጤታማ ያደረገው ብሔራዊ ቡድን ሆኗል። የተሻለ እየተጓዘ ይገኛል። እንግዲህ ብሔራዊ ቡድኑ የተሻለውን መንገድ ይዞ ይሄዳል ተብሎ ይጠበቃል። ኪሊያን ምባፔና ፈረንሳይ ግን ታሪክ መስራታቸውን ቀጥለዋል። እንዴት አያችሁት? ሐሳብ ስጡበት።